ልጆቻችሁን በጡጦ የምታስተኙ ወላጆች በጊዜ ሂደት እነዚህን አምስቱ የጤና እክሎች ልጆቻቸው ሊከሰት እንደሚችል ታውቃላችሁ? አዎ። አሁን አስተውላችሁ ከሆነ ብዙ ወላጆች ልክ ማታ ላይ ልጆቻችን እንዲተኙ ስንፈልግ ቀጥታ ጡጦ ነው የምንሰጣቸው፣ በተለይ እድሜያቸው ከ1 ዓመት እስከ 3 ዓመት ያሉ ህጻናት። ይህ ትክክል አይደለም። ታዲያ ምን አይነት ችግር ሊያስከስት ይችላል? ጡጦ ማቆም ያለብንስ መቼ ነው? ስናቆምስ እንዴት ማስቆም እንችላለን የሚለውን በዛሬው ቪዲዮ እነግራችኋለሁ። በጣም ቀላል የሚባሉ 6 ቲፖች አሉ። ጡጦ ማታ ማታ እንዴት ማቆም እንችላለን ለሚለው በቀላሉ እነዚህን ተግባራዊ በማድረግ ልጆቻችሁን ከጡጦ ማላቀቅ ትችላላችሁ። በተጨማሪ በጊዜ ሂደት ከሚመጣባቸው የጤና እክሎችን መገላገል ትችላላችሁ ማለት ነው። በነገራችን ላይ እናንተ ወላጆችስ ልጆቻችሁ ጡጦ እንዲተዉ ምን አይነት አማራጭ ተጠቀማችሁ? ምናልባት የእናንተም ሀሳብ አስተያየት ለሌላው ጥቅም ሊሆን ስለሚችል ከታች ኮሜንት ላይ አስፍሩልን። የእናንተ ልም ለሌላውም ትምህርት ሊሆን ይችላል። ስለዚህ መጀመሪያ የጤና እክሎቹ ምንድናቸው የሚለው ነግራችኋለሁ። ቪዲዮውን እስከ መጨረሻ ተመልከቱት። ይህ ቪዲዮ ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። በተለይ ሰሞኑን የምንለቃቸው ቪዲዮዎች ለብዙዎች እየደረሱ አይደሉምና ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ እያሰፈራችሁ ቪዲዮንም እስከ መጨረሻ እየተመለከታችሁ ሪቹን እንድታሰፉት ተጠይቃቸዋል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ አዳዲስ መረጃዎችን እናንተ ለወላጆች እናቀርባለን። ቤተሰብ እንድትሆኑ ተጋብዛችኋል። በነገራችን ላይ ማታ ማታ ያለ ፊዲንግ ወይም ማታ ማታ ያለ አመጋገብ እስከ 1 ዓመት የሚፈቀድ ነው፣ አስፈላጊም ነው። ለምን? ኪሎአቸውን፣ እድገታቸውን ለመጨመር፣ የአእምሮ እድገታቸውን ለመጨመር ማታ ማታ ምግብ ይፈልጋሉ፣ ጡጦም ሊፈልጉ ይችላሉ። እስከ 1 ዓመት ኖርማል ነው። ከ1 ዓመት ጀምሮ ግን ህፃናት የማታ ምግብ አያስፈልጋቸውም። ስለዚህ ምን ማድረግ አለብን? እንዴት እናላቃቸው? ራሱን የቻለ ስትራቴጂ ያለው 6 ቲፖችን መጨረሻ እነግራችኋለሁ። በመጀመሪያ ግን ማወቅ ያለባችሁ ማሳመን ያለባችሁ ራሳችሁን ነው። ራሳችሁን ካላሳመናችሁ ወይም ልጅ ያስፈልጋል ብላችሁ ካሰባችሁ እነዚህ ፕሮሰሶች ወይም እነዚህን ቲፖች ለመጠቀም ፈቃደኛ አትሆኑም እና በመጀመሪያ ማወቅ ያለባችሁ ነገር ህፃናት ከ1 ዓመት ጀምሮ የማታ ፊዲንግ አያስፈልጋቸውም። ስለዚህ የቀን ፊዲንግ ወይም የቀን ምግብ ላይ ትኩረት አድርገን መስራት ይኖርብናል ማለት ነው። ታዲያ ማታ ማታ መመገብ ወይም ጡጦ መስጠት ለህፃናት ምን አይነት ችግር ያስከስተባቸዋል የሚለውን እንገራችሁ። አንደኛ ከፍተኛ የሆነ የምግብ ፍላጎት መቀነስ ሊያስከስት ይችላል። ይህ የምግብ ፍላጎት መቀነስ አስተውላችሁ ከሆነ በተለይ ደግሞ የላም ወተት የሚጠቀሙ ከሆነ ከፍተኛ የሆነ ምግብ ፍላጎት መቀነስ ያስከስታል። ብዙ ወላጆች ልጆቻቸው ምግብ አልበላ ሲሉ ቀጥታ ዘለው የሚሄዱት ወተት ላይ ነው። ወተትን እንደ አማራጭ እንዲጠቀሙ ያደርገዋል። ህፃናት ወተትን አብዝተው የሚጠቀሙ ከሆነ በተለይ የላም ወተትን አብዝተው የሚጠቀሙ ከሆነ 3 ነገር ይከሰታል። አንደኛ ወተቱ በባህሪው ቅባታማ ስለሆነ ምግብ ፍላጎታቸው በጣም ይቀንሰዋል። ሆዳቸው እንደሞላ ፊል እንዲያደርጉ ያደርጋቸዋል። ሁለተኛ የላም ወተት በተለይ ደግሞ ከ500 ኤምኤል በላይ የሚጠቀሙ ከሆነ የአይረን እጥረት ይከሰትባቸዋል። ኢቭን እድሜያቸው ከ1 ዓመት በላይ ሆኖም ራሱ የላም ወተትን ከ500 ሲሲ በላይ የሚጠቀሙ ከሆነ የአይረን እጥረት ይከሰታል። የአይረን እጥረት ደግሞ የሚከሰተው በዋነኝነት በፕሮቲኑ ምክንያት ነው። ፕሮቲኑ ይከብዳቸዋል። ያ ፕሮቲን ደግሞ አንጀታቸውን በትንሹ ያደመዋል። ሲደማ ይዞ የሚወጣው የደም ሴሎችና አይረን ነው። ስለዚህ ሰውነታቸው ውስጥ ያለው አይረን እየቀነሰ ይሄዳል። በዛ ምክንያት ምግብ ፍላጎታቸው በጣም ይቀንሳል። ሶስተኛው የማታ ማታ ወተት ችግሩ ምንድነው? ህፃናት ማኘክን ይረሳሉ። ወይም ማኘክ የሚባል ነገር ትክክለኛውን የምግብ አመጋገብ ይረሱና ቀላሉ የሆነውን መጥባት ይለምዳሉ። ስለዚህ ለእነሱ የሚቀላቸው ጡጦ መጥባት እንጂ ማኘክና ማዋጥ አይሆንም። ስለዚህ ከዛ በኋላ ምግብ ፍላጎታቸው እየወረደ ሊሄድ ይችላል። ስለዚህ የመጀመሪያ ጉዳት የምግብ ፍላጎት መቀነስን በከፍተኛ ሁኔታ ያመጣል። ሁለተኛውና ብዙ ሰዎች ማናስተውለው ግን ሁልጊዜ የምናየው ነገር ደግሞ የጥርስ መበስበስን ያስከስታል። በነገራችን ላይ የህፃናት ጥርስ ይቀየራል። በተለይ 6 ዓመት 7 ዓመት ላይ ይነቅሉታል። ሆኖም ግን ከውሻ ክራንቻ ቀጥሎ ያሉት ፕሪሞላር፣ ፈርስት ሞላር የመሳሰሉት ቶሎ አይቀየሩም። ያ ማለት ረጅም ጊዜ አብሯቸው በስብሰው ይቆያሉ። ህመሙ በዛው ልክ ሊከሰት ይችላል። ጥርስ ደግሞ ሲበሰብስ ምን ሊከሰት ይችላል? አንደኛ የጥርስ ህመም ይኖረዋል። ሁለተኛ ጠንከር ያሉ ነገሮች ማኘክ ይከብዳቸዋል። ሶስተኛ ባለማኘካቸው ምክንያት የምግብ ፍላጎታቸው ይቀንስና መብላት ያለባቸው ነገር ሳይበሉ ይቀራሉ። ለጥርስ ኢንፌክሽን፣ ለድድ ኢንፌክሽን ተጋላጭ ይሆናሉ ማለት ነው። ስለዚህ በተቻለ መጠን ጡጦ ማታ ማታ ከ1 ዓመት በኋላ መቆም አለበት ማለት ነው። በነገራችን ላይ የህፃናት የጥርስ ህመም፣ የህፃናት የጥርስ የንጽህና አጠባበቅን በተመለከተ ቪዲዮ እንዲሰራላችሁ ከፈለጋችሁ ከታች ስራልን ያላችሁ ኮሜንት አድርጉልን። ብዙ ሰው የሚፈልገው ከሆነ አንድ ቪዲዮ ለብቻው ሰራላችኋል። የህፃናት የጥርስ ህመም በተመለከተና ንጽህናን እንዴት እንጠብቅ በሚል አንድ ሌላ ቪዲዮ ላዘጋጅላችሁ እችላለሁ። ሶስተኛው የጤና ችግር ደግሞ የእንቅልፍ ችግር ሊያስከስትባቸው ይችላል። ህፃናት በተቻለ መጠን እንደየእድሜያቸው ቢለያይም በአማካኝ ከ8 እስከ 10 ሰዓት ማታ ላይ በደንብ መተኛት አለባቸው። ይህ እንደየእድሜያቸው ሊለያይ ይችላል። ታዲያ መሀል ላይ ሰውነታቸው ጡጦ እየፈለገ የሚነሳ
የሚነሳ ከሆነ የሚቀሰቀስ ከሆነ አይምሯቸው በደንብ እረፍት ሳያደርግ ይነሳል። ያ ደግሞ ባህሪያቸው ነጭ ያደርግባቸዋል። ኪሏቸው በደንብ እንዳይጨምር ሊያደርግ ይችላል። ስለዚህ ማታ ከአንድ ዓመት ጀምሮ ህፃናት ጡጦ አያስፈልጋቸው። አራተኛው ችግር ደግሞ የስነ ምግብ ችግር ነው። የስነ ምግብ ችግር ሲባል እንግዲህ የአመጋገብ ችግሮች ነው። በተለይ ደግሞ የጡንቻ መላላት ያስከስታል። ህፃናት ጡጦ ብቻ የሚጠቡ ከሆነና እነዚህ ጡንቻዎች ለማኘክ የሚረዱ ጡንቻዎች እዚህ አካባቢ ያሉ አሉ። እነሱ ጡንቻዎች በጣም ይላላሉ ወይም ስራ ይረሳሉ። በዛ ምክንያት ህፃናት ማኘክን ይረሱና ምግብ ስትሰጧቸው ቋቅ ይላቸዋል ወይም እንደ ማስታወክ ሙከራ ያደርጋሉ። በተለይ ይህ ቋንቋቸው የዘገየባቸው ኦቲስቲክ ህፃናት ላይ ወይም ደግሞ የኒውሮ ዴቨሎፕመንታል ዲሌይ ያለባቸው ህፃናት ላይ በጣም የተለመደ ነው። ለምን? ለቋንቋ ለንግግር የሚጠቅሙ ጡንቻዎች ራሳቸው ለማኘክ የሚጠቅሙ ጡንቻዎቻችን ናቸው። ስለዚህ እነዚህ ጡንቻዎች አይድል ሆኑ ማለት ወይም ደከሙ ማለት ልጁ ማኘክም አይችልም፣ ለቋንቋ ለንግግር ያለውን ብቃትም ሊቀንስብን ይችላል። አምስተኛው ችግር ደግሞ የጆሮ ኢንፌክሽን ነው። ህፃናት ተንጋለው የሚጠቡ ከሆነ ማታ ማታ በተለይ ያው ተኝተው ስለሚጠቡ ከጉሮሮ ወደ ጆሮ የሚሄድ ቱቦ አለ። ይህ ቱቦ በምስሉ ላይ እንደምትመለከቱት ኢስታችን ቲዩብ ይባላል። በዚህ ቱቦ አማካኝነት ወተት ሊገባ ይችላል ወደ ጆሮአቸው። በዚህ ምክንያት የጆሮ ኢንፌክሽን ሊይዛቸው ይችላል። የጆሮ ኢንፌክሽን ደግሞ ካልታከመ የመስማት ብቃት በከፍተኛ መጠን ሊቀንስ ይችላል ማለት ነው። ስለዚህ ማታ ማታ ጡጦ ለህፃናት አያስፈልጋቸው። እድሜያቸው በተለይ ከአንድ ዓመት ጀምሮ ማለማመድና ማቆም ይኖርብናል ማለት ነው። ስለዚህ መፍትሄዎቹ ምንድን ናቸው? ከመፍትሄው በፊት አንድ ማወቅ ያለባችሁ ነገር ህፃናት ማታ ማታ ድንገት አልቅሰው ሲነሱ ብዙ ጊዜ እርቧቸው አይደለም። ከዛ ይልቅ ኮምፎርት ፈልገው የሚያረጋጋቸው ነገር ፈልገው የሚያቅፋቸው ሰው ፈልገው ሊሆን ይችላል እና ስለተነሱ ብቻ ዘለን ጡጦ አፋቸው ስምንከት ከሆነ ሰውነታቸው ምን ይለምዳል? በቃ ስነሳ ሁልጊዜ ጡጦ ይሰጠኛል። ስለዚህ ምግብን ማታ ማታ ሁልጊዜ ኖርማል ያደርገዋል ማለት ነው። ስለዚህ ሰውነታቸውና አይምሯቸው ፊክስ ያደርጋል። ፊዲንግ ኤንድ ስሊፒንግ አሶሺየት ያደርጋል። ፊዲንግ ስሊፒንግ አሶሲዬሽን ከተፈጠረ ደግሞ ያን ለማላቀቅ በጣም ረጅም ጊዜ ሊፈጅብን ይችላል እና ያንን ለመከላከል ከአንድ ዓመት ተኩል ጀምሮ አሁን የምነግራችሁ 6 ቲፖች ተግባር ያድርጉ፣ ለውጡን ታዩታላችሁ። የመጀመሪያው መፍትሄ ቀን ምግብ በደንብ እንዲበሉ ኢንከሬጅ ማድረግ። ቀን ምግብ በደንብ ከበሉ በቂ የሆነ ካሎሪ ሰውነታቸው ይይዛል። ስለዚህ ሌሊት ላይ አይረባቸው። ቀን ላይ ግን ምግብ ፍላጎታቸው በጣም ዝቅተኛ ከሆነ ምግብ ፍላጎታቸው ለምንድን ነው የቀነሰው የሚለውን ሰርች ማድረግ አለባችሁ። ባለሙያ ማማከር አለባችሁ። ህክምና ሊፈልግ ይችላል። በነገራችን ላይ የህፃናት የምግብ ፍላጎት መቀነስ በጣም ብዙ ምክንያት አለው። አንዳንዱ ከማይክሮኒውትሪየንት ዴፊሽንሲ ሊሆን ይችላል። በተለይ አይረን፣ ቫይታሚን ዲ፣ ፎሌት የመሳሰሉት ሊሆን ይችላል። አንዳንዱ ደግሞ በባህሪው ሊሆን ይችላል። የለመደው ነገር ሆኖም ሊሆን ይችላል። አንዳንዱ ደግሞ የውስጥ ደዌ ህመሞች፣ የጨጓራ ህመሞች፣ የአንጀት ህመሞች፣ ሌሎች ደግሞ ሰፊ የሚባሉ የሆድ የአንጀት ችግሮችም ካሉ እነሱም ምግብ ፍላጎት ሊቀንሱ ወይም ሊያቀጭጩ ይችላሉ። የምግብ ፍላጎት መቀነስ ካለ በአቅራቢያችሁ ባለው የህፃናት ስፔሻሊስት ሐኪም ማማከር ትችላላችሁ። እኛም ጋር በተለይ የቫይታሚን ዲ፣ የአይረን፣ የፎሌት እነዚህ የመሳሰሉትን የንጥረ ነገሮች ምርመራ ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ህክምና ማግኘት ትችላላችሁ። ስለዚህ እንደነገርኳችሁ የመጀመሪያው መፍትሄ ቀን ምግብ በደንብ እንዲበላ ኢንከሬጅ ማድረግ፣ ማበረታታት፣ በደንብ ጊዜ መስጠት ያስፈልጋል። ሁለተኛው መፍትሄ ደግሞ የማታ ማታ ሩቲን የሆነ ስኬጁል ማዘጋጀት። ማታ ማታ ሩቲን የሆነ ወይም ተመሳሳይ የሆነ የእንቅልፍ ፕሮግራም ካዘጋጃችሁ በዛ ውስጥ ይለምዳሉ። ለምሳሌ በጡጦ ከማስተኛት ይልቅ በመጽሐፍ ማስተኛት። መጀመሪያ ሻወር እንዲወስዱ መርዳት፣ ከዛ በኋላ ማሞቅ፣ መጽሐፍ ማንበብ ወይም ደግሞ መጽሐፍ ከማንበባችን በፊት ጡጦ መስጠት እንችላለን ወይም ምግብ መስጠት እንችላለን። ከዛ መጽሐፍ ማንበብ ሽሩሩ ማለት ሊሆን ይችላል ወይም ሌሎች ማረጋጋያ ዘዴዎችን መጠቀምና ያን የስሊፕ ስኬጁል ወይም ሩቲን ሁልጊዜ ደጋግሞ ማድረግ ያ እንቅልፍን ከምግብ ጋር እንዳያይዙት ወይም እንቅልፍን ከጡጦ ጋር እንዳያይዙት መግታት ትችላላችሁ። ሶስተኛ ማታ ማታ የምትሰጡትን የቦትል ፊዲንግ መጠን ወይም የወተቱን መጠን እየቀነሱ ሄድ። ለምሳሌ 120 ኤምኤል ከነበረ ወደ 90 ኤምኤል፣ ከ90 ኤምኤል ወደ 60 ኤምኤል በየ3 ቀኑ በየ4 ቀኑ እየቀነሳችሁ መሄድና ያንን መጨረሻ ላይ ማቆም ይቻላል። ይህ ስታደርጉ ግን በአንድ ጊዜ አይደለም መቀነስ ያለባችሁ፣ ግራጁዋል መሆን አለበት። ቢያንስ በየ3 ቀኑ በየ4 ቀኑ ብትቀንሱ ሰውነታቸውም ያንን እየለመደው ይሄድና ሰውነታቸው አጀስት ያደርጋል ማለት ነው። አራተኛው ቀላል ቲፕ ነው። በጣም የሚጠባ ነገር በጣም የሚፈልጉ ከሆነ ደግሞ ወተቱን በውሃ ዳይሉት ማድረግ ወይም መበረዝ። ይህንን ማድረግ ያለባችሁ ግን እድሜያቸው ከአንድ ዓመት በኋላ ላሉ ህጻናት ነው አሁን የምነግራችሁ። ምክንያቱም ከአንድ ዓመት በታች ፉል ክሬም የሆነ ወተት ያስፈልጋቸዋል ለአይምሯቸው ለሰውነታቸው እድገት ስለሚያስፈልጋቸው። ሆኖም ግን ከአንድ ዓመት ጀምሮ ያሉትን ህጻናት ለማለማመድ በውሃ እየበረዛችሁ ማታ ማታ መስጠት። ለምሳሌ መጀመሪያ 60 ኤምኤሉን የተወሰነውን 15 ኤምኤል ውሃ ታደርጋላችሁ። ከዛ እየቀነሳችሁ መጨረሻ ላይ ውሃ ብቻ ትሰጣላችሁ። ለብ ያለ ውሃ ሰውነታቸው መጨረሻ ላይ ውሃን ይለምድና ሊያቆምላችሁ ይችላል። ኖርማል ውሃን እየወሰነ ሊያቆምላችሁ ይችላል። ስለዚህ ይህን ልምምድ 1 ወር 2 ወር ሊፈጅባችሁ ይችላል። ይህንን በትዕግስት አድርጉት። አምስተኛው ቲፕ ደግሞ ፊድ ቱ ስሊፕ የሚለውን አሶሲዬሽን መስበር። እንቅልፍ ለማስተኛት በምትሞክሩበት ሰዓት ላይ ምንም አይነት ጡጦ አለመሞከር ወይም ጡጦን አለመጠቀም፣ ሌሎች ዘዴዎችን በአማራጭነት መጠቀም። ለምሳሌ አንዳንዱ መጽሐፍ ያነባል፣ መዝሙር ይዘምራል፣ ታሪክ ያወራላቸዋል ወይም ያወራቸዋል እስከሚተኙ ወይም አይናቸው ክድን እስከሚል ድረስ ወይም ደግሞ ድሮሲ እስከሚሆኑ ድረስ እነዚህ ነገሮች መጠቀም፣ ጡጦን ወይ መጀመሪያ ማድረግ፣ በዛ ሩቲን ውስጥ መጀመሪያ ማድረግ። ስለዚህ ፊድ ቱ ስሊፕ የሚለውን አሶሲዬሽን በደንብ መለያየት ይኖርባቸዋል። ስለዚህ ለእንቅልፍ ምግብ አያስፈልገኝ ብለው ማሰብ እንጀምሩ፣ አለማምዷቸው። ሌላው ስድስተኛውና ብዙ ሰዎች የሚቸገሩበት ደግሞ ሌሊት ሲነቁስ ምን መጠቀም አለብን? ሌሊት ድንገት ነቅተው እሪ ብለው ሲያለቅሱ ምን መጠቀም አለብን? ቅድም እንዳልኳችሁ የመጀመሪያ ስቴፖቹ ወተቱን መቀነስ፣ ከዛ ወተቱን ደግሞ ዳይሉት ማድረግ፣ ከዛ ውሃ መጠቀም። እነዛም ሆኖ ደግሞ እየለመደላችሁ እንዲሄድ
ሲሄድ ሌሎች ዘዴዎችን ለምሳሌ አንዳንዱ እሽሩሩ ሊፈልግ ይችላል፣ መታቀፍ ሊፈልግ ይችላል፣ ወይም ሌሎችን ጀንትል ፓቲንግ ወይም መታመታ ጀርባቸው መታ እያደረጋችሁ እኔ ያለሁልህ አይዞ የሚል ኮምፈርት ወይም ሴኩሪቲ እንዲሰማቸው ማድረግ ትችላላችሁ። እነዛ ህፃናት ሁልጊዜ ርቧቸው አይደለም የሚያለቅሱት፣ የሆነ ኮምፈርት ፈልገው ወይም ፍርሃት ተሰምቷቸው ሊሆን ይችላል እና ያን ፍርሃታቸውን ከላያቸው ላይ ማንሳት ከወላጅ ይጠብቃል ማለት ነው። ስለዚህ እነዚህን 6 ቲፖች ካደረጋችሁ ሞስት ላይክሊ በአንድ ወር በሁለት ወር ውስጥ ልጃችሁ ላይ ለውጥ ታያላችሁ። እነዚህን ሞክሩት። ለውጡንም እስኪ ከታች ኮሜንት ላይ አስፍሩልን። ሀሳብ አስተያየት ካላችሁ ወይም ለእናንተ የሰራ የተሻለ አማራጭም ካለ ከታች ኮሜንት ላይ እንድታሰፍሩልን እንጠይቃቸዋለን።